ሂጃብ አንፃር ተነስቷል። ትምህርት ሚኒስትሩን ብዙ ጊዜ ማብራሪያ ሲሰጡ ሰምቻለሁ። የኛ ትምህርት ቢሮም ሲሰጥ ሰምቻለሁኝ። እንደው እነሱ ጋር እንኳን ሳት ብሎ ይሆን እንዴ እንዳንል የለም። ትምህርት ቤት ላይ አልተከለከለም። ሰዎች በራሳቸው ምክንያት እዛም እዚህም ያጠፋሉ። እናንተ ጋር የሚያጠፉ ያጋጥማቸው የለ? ሁሉም ጋር እኮ ከአሰራር ወጣ ብሎ የሚያጠፋ ሲያጋጥም የመንግስት አለማድረግ ነው። ቅድም እሱን ነው እየተዋየን ለመፍታት ችግሮችን ለማጣራት ስንሄድ፣ በጎን በኩል ደግሞ አክቲቪዝም ሲመጣ ለመፍታትም አይመችምና እንደዛ ነው። ከዛ ውጪ አንዳንድ እናንተም ገብታችሁ እንድትመክሩበትና እንዴት እናድርግ የሚለውን እስኪ እናንተ ይዛችሁ ነው መፍትሄ። አንዳንድ ተማሪዎቻችን የኛ ተማሪ መሆናቸውን ለመለየት እንኳን እስከሚያስቸግረን ድረስ የሂጃብ ጉዳይ ያልሆነ ያጋጥመናል። መታወቂያ ዛሬ ፎርጅድ ማለ እንደምታውቁት ፋይዳ እስከሚዳረስ ድረስ። ሁለተኛ ካላየናቸው ተማሪዎቻችን መሆናቸውን ካለየን መታወቂያም በሆነ ቦታም ተወርቆም ወይም ደግሞ አታሎ መቀበል ይቻላል። የተማሪዎቻችንን ደህንነት መጠበቅ አለብን። የትምህርት ቤቱን ደህንነት መጠበቅ አለብን። መጠበቅ ሲገባ ኃላፊነታችን በሚገባ እንድንወጣ ለማድረግ የኛ ተማሪዎች ብቻ በትምህርት ቤት ውስጥ ያሉ መሆናቸውን ማረጋገጥ አለብን። ብዙ ማጭበርበሮች በዚህ ዘመን ስላሉ ማለት ነው። የሚያጭበረብር ደግሞ ስለሆነ ብቻ አይደለም፣ ከዛ እምነት ስለመጣ ወይም ስላልመጣ ብቻ አይደለም የሚያደርገው። ስለዚህ ከዛም አንፃር ያለውን ጫና በመረዳት በሚዛኑ እምነት ኢንዶክትሪኔሽኑን ወይም ደግሞ እሴቱን ትውፊቱን መብትን መጠበቅ በአንድ በኩል፣ በሌላ በኩል ደግሞ ወደ ጫፍ ያልወጣ አካሄድን በሁለቱ መካከል ሚዛን ጠብቀን ለነሱም ደህንነት፣ በሌላ በኩል ደግሞ ፉክክርን ሌላውም ደግሞ አለው ትምህርት ቤት ውስጥ ካላደረኩ የሚለው ማለት ነው። እንደዛ አይነት ኢትዮጵያ በፉክክር አትገነባምና እኛ ተሳስበን የህዝቦች ትስስር እያጠናከርን ነው ኢትዮጵያን ገንብተን እስከዛሬ ያደረስናት በመተሳሰብ ሚዛንን በመጠበቅ ጫፍን ባለመያዝ። እንደዛ ስለሆነ እስከዛሬ ሀገራችንን ጠብቀን ሉዓላዊነቷንም አስከብረን የምንኮራባት ሀገርን የገነባ ነው። በዛ መልክ ስለሆነ ያሉ አንዳንድ ምልክቶች ሲያጋጥሙ እንደሚወራው ነው አይደለም የሚለውን ወረድ ብሎ ማየት ይገባል ማለት ነው። ጥፋቶች ደግሞ ሲኖሩ ግለሰብ ነው ተቋም ነው ያደረገው የሚለውን ደግሞ መለየት ያስፈልጋል። እንደዛ ሲሆን ለመፍትሄም አካል ለመሆን በጣም ቀላል ነው የሚሆነው። አሁን በተሰማ መረጃ መሰረት ጠቅላይ ሚኒስትር ዶክተር አብይ አህመድ ከሩሲያው ፕሬዝዳንት ከሆኑት ቭላድሚር ፑቲን ጋር በስልክ ውጤታማ የሆነ ውይይት ማድረጋቸውን በማህበራዊ ትስስር ገጻቸው ላይ እንደምትመለከቱት እየገለጹ ይገኛሉ። ጠቅላይ ሚኒስትሩም በስልክ ውይይት እንዳደረጉ የገለጹ ሲሆን በሁለትዮሽ ጉዳዮች እንዲሁም ደግሞ የጋራ የሆኑና አስፈላጊ የሆኑ ጉዳዮች ላይ ውጤታማ የሆነ ውይይት ማድረጋቸውን ነው የገለጹት። ከጥቂት ሰዓታት በፊትም የሩሲያው ፕሬዝዳንት ቭላድሚር ፑቲን በኢትዮጵያ ማለትም ደግሞ በደቡብ ኢትዮጵያ በጋሞ ዞን በመሬት መንሸራተት ምክንያት ህይወታቸውን ላጡ ኢትዮጵያውያን መጽናናት እንደሚመኙ እንዲሁም ደግሞ ያለዘን መግለጫ ሰጥተው እንደነበረ የሚታወስ ነገር ነው። ጠቅላይ ሚኒስትሩም ስላደረጓቸው ውይይቶች ዝርዝር ሀሳቦችን ከመናገር ተቆጥበው ነገር ግን ውጤታማ የሆነ የጋራ እንዲሁም ደግሞ የሁለትዮሽ ጉዳዮች ላይ ውይይት ማድረጋቸውን ገልጸዋል። በሌሎች ጉዳዮች በድጋሚ መልሳለሁ። በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አሳውቁኝ። በሌሎች አዳዲስ መረጃዎች በድጋሚ መልሳለሁ። የፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን ይሁንላችሁ። ፑቲን በጋሞ ዞን በመሬት መንሸራተት ምክንያት ህይወታቸውን ላጡ ኢትዮጵያውያን ወገኖች የተሰማቸውን ጥልቅ ሐዘን ገልጸዋል። ሰበር ዜና ከሩሲያ በኩል እየተሰማ ይገኛል። የሩሲያው ፕሬዝዳንት ቭላድሚር ፑቲን የካቲት 30 እንዲሁም ደግሞ መጋቢት 1 ቀን በጋሞ ዞን በተለያዩ ወረዳዎች ላይ በተከሰተ የመሬት ናዳ ምክንያት ህይወታቸውን ላጡ ወገኖች የተሰማቸውን ጥልቅ ሐዘን ለኢትዮጵያ ፕሬዝዳንት አቶ ታዬ አጽቀሥላሴ እንዲሁም ደግሞ ለጠቅላይ ሚኒስትር ዶክተር አብይ አህመድ መልእክት ማስተላለፋቸው እየተነገረ የሚገኘው ፕሬዝዳንቱ ባስተላለፉት መልእክት ላይም በመሬት መንሸራተት እንዲሁም ደግሞ በናዳው ምክንያት ህይወታቸውን ላጡ ወገኖች የተሰማቸውን ጥልቅ የሆነ ሐዘን ገልጸው ህይወታቸውን ላጡ ቤተሰቦች እንዲሁም ደግሞ ወዳጅ ዘመዶቻቸው መጽናናት እንደሚመኙ ገልጸው በተጨማሪም በተከሰቱ የተፈጥሮ አደጋዎች ጉዳት ለደረሰባቸው ኢትዮጵያውያን ፈጥነው እንዲያገግሙ መልካም ምኞታቸውን መግለጻቸው ነው እየተነገረ የሚገኘው። መረጃው የፋና ቢሲ ነው። በሌሎች አዳዲስ መረጃዎች በድጋሚ እመለሳለሁ። በዚህ ጉዳይ ላይ ግን ሀሳብ ካላችሁ ኮሜንት ላይ አጋሩኝ። በሌሎች መረጃዎች እስከመመለስ ድረስ የፕላስ ምልክቱን መጫናችሁን አትርሱ። መልካም ቀን ይሆንላችሁ። የአረብ ሀገራት መሪዎች ከሚያመልኩት አላህ በላይ ዶናልድ ትራምፕን ይፈራሉ። ይህንን የተናገሩት እኚህ ሰው ናቸው። እኚህ ሰው ደግሞ የሩሲያ የውጭ ጉዳይ ሚኒስትር
ሚኒስትር ሰርጌይ ላቭሮቭ ይባላሉ። ታዲያ አሁን ላይ በርካታ የአረብ ሀገራት መሪዎች ትራምፕን በመፍራት የተለያዩ ፖሊሲያቸውን እየቀየሩ እንደሚገኙ ከገለጹ በኋላ እንደውም ደግሞ ከሚያመልኩት አምላክ ከአላህ በላይ ትራምፕን ይፈሩታል ሲሉ ገልጸዋል። ከዚህ ባለፈም ደግሞ አሁንም ሩሲያውያን ከኢራን ጎን እንደሚቆሙ ገልጸው ሩሲያ በፍጹም ጓደኛዋና የድሮ ወዳጆቿን አትከዳም ሲሉ አስረግጠው በመግለጽ ሁሉ ጊዜም ቢሆን ከኢራን ጎን እንደሚቆሙ አረጋግጠዋል። ጋይስ ዲላን ፔጅ ማለት ነው 18 ሚሊዮን 700,000 ፎሎወሮች አሉት። 20 ሚሊዮን ፎሎወር እንደማደርሰው በመሴጅ ቃል ገብቼለታለሁ። ይህ ደግሞ ምን ያግዘኛል መሰላችሁ? አንደኛ ወደ ኢነር ሰርክሉ እንድገባ ያግዘኛል which is ከብዙ ቲክቶከሮች ጋር ኮኔክት ያደርገኛል። ሌላ ነገር ደግሞ ምንድነው ከቲክቶክ ሄድኳርተር ከሚያውቃቸው ሰዎች ጋር ኮኔክት ያደርገኛል ማለት ነው። ወንድማችሁ ቬሪፋይድ ይሆናል፣ ወንድማችሁ ኢንተርናሽናል ይሆናል። ስለዚህ እኔ ብቻዬን እንግዲህ አቅም የለኝም፣ ከናንተ ጋር ነው አቅሜ። ሁላችንም አንድ ስለሆን ነው፣ አንድ ሆነን ስለምንራመድ ነው የፈለግነው ነገር የምናሳካው አይደል እንዴ? ስለ ጋሽ ሰለሞን፣ ለሱራፌል ተካ፣ ለዘማሪ ገብረ ዮሐንስ ይህ ሁሉ ነገር ማሳካት የቻልነው እኔ ብቻ አይደለሁኝም። እኔ ዝም ብዬ ድምጽ ሆንኩኝ እንጂ እናንተ ናችሁ ከጀርባ ሆናችሁ ከሐሳቤ ጋር ተስማምታችሁ ይህ ተአምር የፈጠር ነው። አሁን ደግሞ ሌላ ተአምር መፍጠር እንችላለን። ያለንን ፋን ቤዝ ያለን አብሮነት ተጠቅመን ማለት ነው የማንደርስበት ደረጃ የለም፣ የማንደርስበት ሰው የለም፣ የማናሳካው ነገር የለም። ስለዚህ ጋይስ ከጎኔ እንድትሆኑ ፈልጋለሁ። አሁን በእናታችሁ I need you so much። ዛሬ ቬሪፋይድ መሆን አለብኝ። we're going to be international። ወንድማችሁ ዝግጁ ነው። I am ready ያልኳችሁ ነው። አሜሪካ መጥቻለሁ። ዋሽንግተን ዲሲ ነው ያለሁት። በጣም ታላላቅ ቲክቶከሮች አሜሪካ ውስጥ ይገኛሉ። ስለዚህ ከነሱ ጋር ኮላብ ማድረጌ አይቀርም። እየመጣው ነግራችኋለሁ። እኛ በምንድነው የምናሳምናቸው ትልቅ እንደሆን ፎሎወራቸው እናስጨምረዋለን እንዲደነግጡ ማለት ነው። ኦኬ። ስለዚህ ዲላን ፔጅ 18 ሚሊዮን 700,000 ፎሎወሮች አሉት። 20 ሚሊዮን ፎሎወር እናድርሰው። ይህ እንግዲህ ኦፊሻል ቻሌንጅ ነው። ሁላችሁም ሄዳችሁ ዲላን ፔጅ አካውንት ፎሎ አድርጉትና ከዛ ኮሜንቱ ላይ እየገባችሁ 20 ሚሊዮን ፎሎወር ብላችሁ ጻፉለት። 20 ሚሊዮን ፎሎወር 20 ሚሊዮን ፎሎወር 20 ሚሊዮን ፎሎወር እያላችሁ ጻፉለትና አቴንሽኑ ኦሬዲ ከኛ ጋር ይሆናል፣ ይዘነዋል ማለት ነው። ጋይስ ትኩረቱ ከያዝነው የምንፈልገውን ነገር እናደርጋለን፣ ውጪ ትልቅ ደረጃ እንደርሳለን። ይህ አካውንት ደግሞ ባን አይሆንም። ወዳችኋለሁ በጣም ሌትስ ጎ we're going to be international today። የምን አባቱ መተኛት የምን አባቱ መደበቅ ነው። እንወጣለን፣ እንናገራለን። we're going to speak up for what's right። I love you። እጅግ በጣም ወዶት ሳሊ ቅዱስ ይባላል። ለርሶ ስጦታል ብዙ ተሰርቷል። እንደዚህ ቆይ